ኧረ ተይ በእናትሽ ረጋ በይ። ምን አለ ረጋ ብለሽ ብትሄጂ? ለሁሉ ነገር እኮ ቀስ ብሎ ይደረሳል። አውቃለሁ ብዙ ጊዜ ሰዎች እድሜ ልካቸውን አብረው አንድ ላይ ሊያደርጉ ይችላል። Kim ያች ታዲያ ረጋ ብሎ በሰላምና በፍቅር እንዲሁም በመከባበር እንዲሆን ብንሞክር አይሻል? እኔም ብለው እሺ ባይሆን ሲነጋ እንጂ በዚህ በሌሊት አትሄጂ። ነጋን ቆይ ልሸኝሻ። ጠብቂ ልሸኝሽ። እስኪ ቡና እባክሽ። ይሄኔ ቆንጆ እንደምን ስትሉ ነው እናንተ ሁለት ሰዎች ጓደኛሞች ሆናችሁት? አንቺ የቆንጆች ቆንጆ፣ እቺ ደግሞ ያስቀያሚዎች አስቀያሚ። ኧረ መጨቆ ነው ሚካኤል። እንዴት ነው ፈገግ ከምትይው? አቤት አቤት አቤት! ምን አለ አንድ ቀን ለኔ እንደዚህ ፈገግ ባልሽልኝ። ለኔ አይደለም ለሆነ አንድ ወንድ ፈገግ ብትይ ምን አለ?
መቤቴ ምን እየሰራ ነው? እያሳከው አይደለም አይተዋል እንዳለ እኮ ተሳስተሃል። ድምሩ ተሳስተሃል እኮ። እኔ ጋር የሚያው ነው። ምን ሆኗል ይሄ ሰውዬ? እኔ ምንም ሄሎ አቤት ያንቺ ባንክ ቡክ እኔ ጋር ረስተሽ የት? እዚህ ቢሮ ውስጥ እና ታዲያ መጣሽ? እዚህ ሆነሽ ነው ተለያየ። አይዞህ በቃ እንጫወታለን። ትሞክራለሽ? ስማ 1000 ብር ይኸው። ሞክራ አሳያለሁ። እባክህ አንድ ነገር ልንገርህ። ተመልሰህ እዚህ አይደለም የምንገናኘው፣ ሻይ ቤት። ኦኬ? ፋኖ 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 ተኩሶ ሲነጉድ ይፈሪልኝ። እኔ እሺ እንደማትለው በጣም እርግጠኛ ነኝ። ልንገርህ፣ ልጅቷ የመጨረሻ አውሬ ነች። አቤት። አንቺን የመሰለች ማር ስለ አንድ ጉዳይ ላናግርሽ ፈልጌ ነበር። ልጅቱ አውሬ ነች፣ የመጨረሻ አራዊት ነች። ሻትልም ብያል ነበረ። አቤት 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 አቤት! ሂጂ ውሰድልኝ፣ 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 ውሰድልኝ። በቃ ተለያየን። ዳግም ላንገናኝ። እሷም ሄደች፣ እኔም አለሁ። እና ማለት ድጋሜ ተታረቁ ማለት ነው? አይ አይመስለኝም። የምን አይመስለኝም? በፍጹም አይሆንም እንጂ ከዚህ በኋላ እንኳን በእውኔ በህልሜ የማያት አይመስለኝም። እንግዲህ ዳግም ሌላ በእናትህ እንደው በእናትህ ምን ሌላ ሴት እንዳታመጡ። እንዴ እንዴት ይሆናል? አይሆንም እኮ አይሆንም። አለ ሴትማ በፍጹም መኖር አትችልም አንተ። ትንሽ ጊዜ ስጡኝና ያለ ሴት ልሞክረው። ያለ ፍቅረኛ ስቲል እኔ ልየው። አበጋዝ አንተ ያለ ፍቅረኛ ብቻ መኖር አትችልም። እንዴት ነው ማለት? ጧት ተሳሳትከውን አይተዋል። ከሷ ከተለያየ እኮ አንድ ነገር በትክክል መስራት አልቻለም። እንዴ ታዲያስ? እንዴ እኔ ራሱ ሂሳብ ወደ 9000 ብር ገደማ አላፊ ነበረው። እሱማ ምን አንተ ጋር ብቻ እኔ ጋር ራሱ 12000 ብር ያልክፍተት አለው። ቆይ ሂሳብ አሳስቼ ሰራ እንዴ ታዲያ? እንዴ እኔ ጋር 4000 ብር ያው ሩፋኤል ጋር 6000 ብር ስደመር እንዴት ነው ደከሞኝ እኮ ስለነበር ወይ መልካ ማራ በእናትህ ዝም በል። ያናቀም እንዴ አንተ ያለ ፍቅረኛ ስትኖር ሰነፍ ነህ። በቃ ደክሞኝ ይላል እናማ በቃ ሌላ እንፈልጋለና አይ 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 አይ
ምን ነው ደነቅ? ምን ነው ነግሬህ ነበር እኮ ልጅቷ አውሬ ነች፣ ልጅቷ እሳት ነች፣ ልጅቷ ትፋጃለች ብዬህ ነበር። ታዲያ ተው አትለኝም እንዴ? ነገርኩህ እኮ አልሰማ አልክ። ልጅቷ ስማ ወንድሜ፣ ቢዝነስ ነው። 500 ብር ከቻለ ምን ታፈጣለህ? 500 ብር አምጣ እንጂ እንዴ! እሺ ብትኖር ትበላ ነበር እንዴ? 500 ብር እምቢ አለች። 500 ብር ተበላ። ጥፊህን ብላስክ ፈጠን አምጣታ። ምን ፈጠን በላ አንተ 500 ብር አምጣ እንዴ! ጨምር እንዴ! ምን አንተ እንዴ ምን አንተው ምን ለማንኛውም ግን ወደፊቱ አንድ ነገር ልምከርህ። እውነቴን ነው። እኔንም ቢምትል ሴት የለችም። እኔንም ቢብላ ገፍታ የምትሄድ ኩሩ ሴት አትገኝም እያልክ ጉራህን አትንዛ። ጉራ 500 ብር ያስበላል፣ ጥፊም ያስለሳል። ጉራ ደግሞ ጉራ ሆኖ ይቀራል። ተነሱ፣ እዚህ ምሳችሁን ልጋብዛችሁ። ተነስ። አንተንም ከብቸኝነት ነፃ የምታወጣ እሷም ባንተ ነፃነት የምትቀዳጅ ቆንጆ ልጅ አግኝቼልሃለሁ። ታንክ ዩ። አያስፈልገኝም። ብቻህን ሆነህማ እኔ ጓደኛ እያለሁ አያስችለኝ። ከስራ ስንወጣ አስተዋውቃለሁ። መልካም። ግሩም ማለት ሴቶች የሚሰግዱለት ወንድ ማለት ነው። እህ በቃ ግሩም ማለት የወንድ ጣዖት ማለት ነው። ግሩም ማለት ግሩም ነው። ኦኬ፣ በስንት እንሂድ? በፈለከው እንደዚህ እኔ ተማመናለሁ። አውቃለሁ አይደለም ግሩም? አውቃለሁ በአንተ እምነት አለኝ። እንኳን እሱ አይደለችም አንተ ፈገግ ስትል ያልበሰለ ድንች ሙክክ ሊል እንደሚችል አውቃለሁ። ግሩም ማለት በቃ ይሄ ነው። የሰው ጉድፍ ማንሳት ነው ስራው። በጣም ጥሩ። ስለዚህ በ2000 እናት በፈለከው እንደዚህ እኔ ተማመናለሁ። አውቃለሁ አይደለም ግሩም? ግሩም ማለት ድንቅ ወጣት ነው። በቃ አንተ ፈገግ ብለህ ቅረባት፣ እሷ ጥርስ በጥርስ ነው የምትሆነው። አምናለሁ። በነገራችን ላይ ግሩም ማለት ሃይስኩል እያለ ምን ተፈጠረ መሰለህ? ሁለት ሴቶች ወደውት አብደውለት በቃ ሊባረሩ ሲሉ የሆነ ነገር የተከሰተለት ወንድ ማለት ነው። በ3000 እናድርገው። በእናትህ በእናትህ ለምን መሰለህ? በዚህ ሞክር እንዴ! ግሩሜ ማለት ድንች ቡክክ የሚልለት ሁለት ልጆች የተባረሩለት የሰው ጉድፍ ማንሳት የሚችል አይደለ? በ3000 በእናትህ ቀጥል። ማርያም ትከተል። Lifte gadai,
እንጫወታ። እሺ ሸሚዝ ያምራል። ታንኪዩ። ስንት ገዝተው ነው? $300 ሱቢክም ያምራል። አመሰግናለሁ። ስንት ገዝተው ነው? ሱቢ ነው $400 ጫማን እኮ አላየሁትም። እስቲ አንዴ እኮ ማን እንደሆንኩ ታውቂያለሽ? ታውቂ? እኔ ማለት high school ያለን ሁለት በርድ ቺኮች ነበሩ ክላስ ውስጥ ትምህርት ቤት ምናምን እና በእኔ ምክንያት ተጣሉ። ትምህርት ቤቱ በቃ አባረራቸው ነው። ያሳዝናል። ያሳዝናል። ምን እንደሚያናድደኝ ታውቂያለሽ? ማለት በቃ አንዲት ሴት እንኳን እኔ ተራምዳ የማለፍ አቅም የላትም። I'm sorry. Yeah. Babasın takalım. Babaş. የጀነራል ልጅ ናት። ስንቱ መሰለሽ የሚጋደልላት። አባቷ እንዴት ያለው ጀነራል መሰለሽ። ግን እሷ እኔን ቆርጣ ለመግደል ተነሳች። ያናድዳል። እኔ ግን እንደ ጠላት ጦር አልተንበረከኩላት። እንደ ጠላት ወታደር አልተማረኩላት። የኔ ልብ ለጀነራል ና አልተረታም። ገባሽ? እንግዲህ የለበስከው ልብስ ሸሚዝ 300 ብር፣ ሱሪ 400 ብር፣ ከውስጥ ያደረከው ቲሸርት 50 ብር፣ 750 ብር። ጫማ እንኳን ከውጭ ነው የመጣው። ካልሲ 15 ብር። አጠቃላይ የለበስከው የ765 ብር ልብስ ነው። በነገራችን ይህን ቦዲ አክስቴ ነች ከዋሽንግተን $200 የላከችልኝ። 17 ነው ወደ 3400። ቀሚሴ $150፣ ጫሜ $300፣ ፓንቴ ደግሞ $20 ደምርና በ17 ነው። ያንተ የ5 ዓመት በጀት ማለት ነው። ሰላሳ ሰላም አለው። እሺ ልጅ ይበላሽ ብትበሽ እደውላለሁ። ሰላም በይልኝ አላልኩሽ? ወዲህ ለብለሽ 30 ቆሎስ 150 አካባቢ አልገባኝም። የለበሰችው ልብስ ነው።
አታውቀው? 200 ብር ነው የሚሸጠው። ሀገሩ ሁሉ ተለቆበታል። ጫማዋ 60 ብር፣ እንደውም ፒያሳ ጫማ በ60 ብር ምናምን። በቃ የቀረው ደግሞ ከ90 ብር ያንተ። አጠቃላይ የለበሰችው የ350 ብር ልብስ ነው ማለት ነው። በፊት ግን ምክንያት ከ230 ከፍ ብላ አታውቅም። ከዛም 20-30 ብለን ስማቀም ትገርመኛለች። ሁሌ ከዛ ያልፍም የልብስ ዋጋ። ፈገግ እኔ ልላለሁ እንዴ? አይዞህ እኔ ልላለሁ ባሴ ፈገግ እኔ ልላለሁ። ይኸው ብያለሁ። ይሄን ካልፈለግ ካላመንከኝ ይሄን ፈገግ ይኸው ብያለሁ እኮ። ግሩሜ ማለት ሁለት ሴቶች ተጣልተውለት ከትምህርት ቤት የተባረሩለት ግሩሜ ማለት ድንች የሚቀቅል ድንች ራስ ወንድሜ የሚሸጥ ልብስ የለበሰ አሻንጉሊት መሰልኳት እንዴ? ከላይ ፀጉሬ እስከ ግር ጥፍሬ እኮ ነው ዋጋ ያወጣችልኝ። ግን እሷ እኮ ምን አይነት ሴት እንዳመጣ የተቀባችውን ሊፕስቲክ ሳይቀር ሂሳብ ውስጥ እያስገባች እኮ ስቃይን ያሳየችኝ እኮ እንዴ! ይሄን ሊፕስቲክ የገዛሁት 35 ብር በአንድ ጊዜ ብቀባው የ7 ብር በቃ በፍቅር አንበርክካት። ማንበርከክ በፍቅር አንበርክካት። ወይስ ይሄን ፊዚካሊ ደግሞ እሷን ማንበርከክ አያውቅም። አለቃ እኮ ነው በላይ መቼ ጀምሮ ደግሞ ፍቅርና ፊዚካል ሴት ልጅ ምን እንደምትፈልግ አውቃለሁ። እውነቴን ነው። ይሄን ፊዚካል ስታይ ሙክክ እንደምትላካ አንተ ቀርባት ከዛ እንደው በላት ይሄን 2000 ብር ላስመልስ እና እኔ ምን እጠቀማለሁ? እጅቷስ እንኳን የሆነች ልጅ እኮ ነች። ስታያት ገና ሙክክ ትላለህ። በእውነት ይሄን ፊዚካል ስታይ እና ፊዚካል ምናምን አትበል። ስንቱ የሚያማምር ፊዚካል ይዞ ከዚህ ግቢ ከማትላ ሴጋ ምን በተቃራኒ ደግሞ የሆነ አፈር የሆነ ወንድ ከምትገርም ሴጋ ታያለህ እኮ። ግን አንተ ሞራል የሰዎች ተባብሮ ይበሉ እንደሆነ ነው ማለት ነው። ልጅቷ እኮ ገገማ በጣም ገገማ እንደው ወንድ ቀርባት ወንድ አታውቅም። ይቅርብኝ ፕሊዝ፣ እኔ ይቅርብኝ፣ ተውኝ። ግድ የለህም አሪፍ ልጅ ናት አልኩህ። እኔ ተንቀሳቃሽ ዕቃ አልፈልግም። ስማ ዘመዴ እኮ ናት። ተውኝ እንዴ! ምን አለበት ተውኝ። እኔ ራሴ ቀስ ብዬ እፈልጋለሁ። ተውኝ። ስራውስ አበጋዝ፣ አንተ እኮ ካልተረጋጋ ስራ ሁሉ ይበላሽ። እኛ በየቀኑ ያንተን ስራ ማረም መሮናል። አንተ በትክክል እንድትሰራ ሲባል የግድ ፍቅረኛ ያስፈልጋል። ቆይ ታዲያ እኔ ራሴ ረጋ ብዬ አስቤበት ጊዜው ሲደርስ ባይሳካልስ? እድሜ ልካችን ያንተን ስህተት እያረምልን ኖር ነው እንዴ? ቆይ እኔ ልጅቷን ካልወደድኳትስ? መቼ አየሃት? አይተሃት አይሻልም? አይተሃት ተዋውቃሃት አይሻልም? አበጋዝ ሙት ሰላምዬ በጣም አሪፍ ልጅ ናት። በአንድ ጊዜ ነው በፍቅሯ ድብን የምትለው። Vano, vano,
ተኩሶ ሲነጉ ሜዳው ፈረሱም ይኸው ሸቀባ ምን አልከኝ? አይ በቃ መሸቀብ አይቻልም ያለ ምን ብዬ ሸቀብኩ? ምን ፈረሱ ሜዳው ያላልከም እና ምን እንድል ትፈልጋለህ? በቃ ባለፈው እንደዚህ ብለህ ነው። ምን ልበልህ ታዲያ? በለ ምን ልጅቷ መንበሩ የሚያወጥ ነው። በቃ ያለቻት አንድ ጓደኛዋ ብቻ ነው። አደራህን አይዞሽ አስመልስ። በቃ ወንድ በርታ ማርያም አይዞሽ ማርያም አይዞህ አስመልስ። ጥፌ ነው ስራ እንዴት ነው? ስራ ጥሩ ነው። ምንድን ነው የምትሰራው? እኔ ኦዲተር ነኝ። አንቺ? ስራ እየፈለኩ ነው። አንድ የምፈልገው ዕቃ ነበረኝ። ይቅርታ ጊዜ ካለ አብረን እንሂድ። ችግር ነው ይችላል። ሂሳብ አልጣለን እስኪ። ማንሽ? ቆንጆ ሽቶ አይደል? አዎ። እኔ ግን የምወደው ይሄን አይደለም፣ ጃዱር ነው። ጃዱር የላችሁ? የት አገኛለሁ? ምናልባት መርካቶ። በእናትህ እንሂድ። እሺ ሳትለውም አልቀረች ጸጥ አለች እኮ። እዚህ የምናገኝ አይመስለኝም። ቦሌ ብንሄድስ? ሌላ ጀግና የለ? በእናትህ እውነቴን ነው። የስንቱን የምታንበረክክ ጀግና እችን አንድ የሚያንበረከክ ወጠመሻ ሳይጠፋ የኔ እናት። በል ተነስ፣ ምሳ ልጋብዝ። አልበላም። በራሴ ገንዘብ ልጋብዝህ ትለኛለህ እንዴ? አትጨመልቅ፣ አትጨመልቅ፣ ትበል በዛ በቃ በዛ አንተ እንደምታለ ራስህ ስነ ስርዓት ይኖርሽ፣ የእውነት ስነ ስርዓት ይኖር። የኔ ገንዘብ እንዳትል። ገንዘቡ ቅድም ነበር ያንተ፣ አሁን ትበልጣል። ገንዘቡ የኔ ነው። አሁን ምን ይላል? እመቤቴ ሊያዬ ማነው ሊያ ያላት? ኩራቴ ብያታለሁ። እውነቴን ነው። እንዳኮራሽኝ እናቴ እመቤቴ፣ አሁንም እመብርሃን ታኩራሽ። ምን ነው በኮንትራክተር የሚንቀሳቀስ ያዋጣ ነበር። አሁንም እኮ ወጣው ከዛ ይተናል። አግኝቼ ነበር ግን ዋጋው ተወደደ። 1500 ቢያደርጉት ጥሩ ነበር። አይቀንስም? ቀንስ የሚያደርግ ታገኛለህ። ዋጋው እኮ ጥሩ ነው። ለምን አትወስዱት? መቼም 22 አካባቢ አይጠፋም። እንሂድ።
መጨረሻው ማን ነበር ስምህ? አበጋዝ። ቴንክ ዩ ቤቢ። አበጋዝ። እኔ የምልህ ቤቢ ነው። እሺ ስጠውና እንሂድ። ስጠውና እንሂድ። አይቀንስም። አይቀንስም። መጨረሻው በሰላም አሳድረኝ እግዚአብሔር ሆይ። ከክፉ ነገር ጠብቀኝ፣ በተለይ ከሽቶ ገበያ። አይዞህ አቤ አይዞህ። ምን ነው ደብረት አሰበራችሁ? ምን ነው ታገልካት እንዴ? ኧረ መታገል ይሻል ነበር። ብረት አይሰበርም ይቀልጣል እንጂ። አቤው ሙተው እንደ ብረት ቅልጥ የምታደርግ ልጅ አለች። ተወኝ እስኪ ፕሊዝ ተው። አቤው ሙት ቅልጥ ትልልሃለች፣ ቅልጥ ታደርጋታለች። ስማ ብረት እኮ ነው በሳት የሚቀልጠው። እሺ አንተ እሳቱና እንደ ብረት አቅልጣት። አይ ባሴ እንዴት ነህ? አቤው ሙት ቅልጥ ትልልሃለች። አልፈልግም። ለራሱ ሰልና አቤውን የማለቷን አቅልጫለሁ። ይልቅው እንዛመዳለን፣ የእህትማማቾች ባሎች እንሆናለን። እኔ ካንተ ጋር በፍጹም መዛመድ አልፈልግም። አበጋዝ እኔ ደግሞ ካንተ ጋር መዛመድ እፈልጋለሁ። ኧረ ተወኝ። አንተው ተወኝ ገሬ። አንተው በፍጹም አንተው። እንዴት ነሽ? ወይ አትል እንዴት ነሽ? ሰላም ነው? እንዴት ነህ? ሰላም አስጠበቅኩሽ ትንሽ? ኧረ ችግር የለም። አንድ ግራም ጣል። ቀዝቀዝ ያለ። እሺ እንዴት ነው? አለ እግዚአብሔር ይመስገን። ስራ እንዴት አይነት ቀና ልጅ መሰልሽ! አስተሳሰቡ፣ ጸባዩ፣ በዛ ላይ በቃ ምንም አይነት ሱስ የለበትም። እስኪ ማል ሚካኤልን ጥሩ ነው። አይጠጣም። ሚካኤልን ስልሽ እንዴ አይቅምም፣ አያጨስም። ኧረ ልክቻ ያደርገው ኳስ አይወድም። ቼልሲ፣ ማንቸስተር ምናምን አይ ኧረ በፍጹም ይሄ እንደውም ኳስ የሚያይ ሰው በጣም የሚያበሳጨው ይገርምሻል። አሪፍ ነው። በጣም ጥሩ። በቃ ቅጠረውና የየግል አመለካከታችንን ገምግመን ለሚቀጥሉት 5 ዓመታት አቅማችንን አቀናጅተን በአጋርነት አብረን መቆየት ከቻልን አሪፍ ነው። ምን አልሽ? ማለቴ የሚቀጥሉትን ዓመታት ተቻችለን አንተ ትብስ አንቺ ትብሽ ተባብለን በየጊዜው ሂስ እየተስጣጣን ሂሳችንን እየዋጥን አብረን መኖር ከቻልን ጥሩ ነው። በቃ ደውልልሽ ሳይሻል አይቀርም። ኦኬ ደውልሻለሁ። ደውልልኝ። እሺ የሚቀጥለው ስብሰባችን መቼ ነው? ስብሰባ ማለቴ ቀጠሯችን። በቃ ነግረውና ደውልልሽ ሳይሻል አይቀርም። ደውልሻለሁ። ኦኬ ቀጠሮ ከመያዛችን በፊት ደውላ ስለምንወያይበት አጀንዳ ታሳውቀኝና እንገናኛለን። እሺ እሺ ቻው። እሺ አዎ ተቀበል። ወደሚቀጥለው ስብሰባ ምን አልከኝ? ምን ነው ታፋ አንተ ግን ሃይ በሉ እንግዲህ ከተገናኛችሁ ነው ልሂድ። አይ ቀጠሮ ስላለኝ ነው። እንዴት ነው? አሪፍ ነው። በል እንግዲህ አጥርሳትስ
እሺ አደራ ታዲያ እንዳትቀልጥ በሉ ልጅቷ እሳት ነው። ተዋከ እውነቴን ነው። በአጠቃላይ ልጅቷ አውሬ ነች። አሁን ለምሳሌ አንተን ማትቀርበ ስለምጠላ ወይ ስለምትወድ እኮ አይደለም። እንዲሁ በቃ ወንድ ትጸየፋለች። ስለምትጸየፍ ወንድ በጣም ትጸየፋለች። ይሄ ነው ጥሬ ቃሉ መጸየፍ። ትምህርት ከጨረስኩኝ ገና ዓመት አልሞላኝም። በሚቀጥለው ዓመት ስራ ጀምራለሁ። ሀይ ግርምሽ። ውይ አላየኝም። የድሮ ቦይፍሬንዴ ነው። በጣም ጥሩ ልጅ ነበረ እና በመጀመሪያው ደሞዜ ጥሩ ያልጋ ልብስ ነው መግዛት የምፈልገው። አሁን ባንተ ምን አድርግ ነው የምትለኝ? እሷን ቀርቦ የተሳካለት ሰው የለም። እውነቴን ነው። ደብዳቤ ጽፎ የተነበበለት ሰው እንኳን የለም። በአይዋ አባብ ነው እንደው እሷ ቀርባ ያናገረችው ወንድ ምን ያጨቃጨቀ የምትሆነው ታዲያ? እሷን በእጅ አስገባ ማለት እኮ እሷን ብቻ ሳይሆን ጠርቅም ያለ ገንዘብ የማግኘት ተስፋ አለ ማለት ነው። ገንዘብ ገንዘብ ልጅቷ እኮ ቁማር ሆናለች። አሁን አንተ እሷን እጠብሳለሁ ብለህ 1000 ብር ብታስይዝና ቢሳካልህ 2000 ብር ትበላለህ። ካዚኖ ሆናለች በለኛ። እስካሁን ደፍሮ የጠበስልህ እንጂ ልጅቷማ ካዚኖ በል አለክ እንዴ? እንዴት ነህ? ሰላም ነህ ወይ? ደህና ነኝ እግዚአብሔር ይመስገን። የበፊት ቦይፍሬንዴ ነው። ጸባይም ጥሩ ነው። እሺ ግን በጣም ያረዳል። ሃይ ሚል ይባላል። እንዴት አይነት የዋ መሰለክ። የመጀመሪያ ቦይፍሬንዴ ነው። እኔ ግን ብዙም አልወደውም ነበረ። እስካሁን ከነበሩት ቦይፍሬንዶቼ እንደ ጌች የወደድኩት የለም። ምን ዋጋ አለው? ድንገት ነው ውጭ ሀገር ሄዶ የቀረው። በስመ አብ። በዚህ መሀል ሳሚን ባይጥልልኝ ኖሮ እኮ አብድ ነበረ። ሳሚ ግን ያስቀኛል። ቀናተኛ እኮ ነው። አሁን እናንተ እዚህ ጋር ቁጭ ብለን ቢመጣ እንዴት እንደሚደበድብ ቅጥቅጥ ነው የሚያደርግ። ስፖርተኛ ስለሆነ ሰው አይፈራም እንዴ? አንዴ ከአንዱ ጋር ሻይ ስንጠጣ ድንገት መጣና ልጁን በቦክስ ዘሮት 2 ጥርሱን ያወለቀለትኝ። እናንተ እሱ ነበር በቅርብ ነው የተፈታው። ከተለያየን ብዙ ጊዜያችን ነው። ግን አሁንም ከሰው ጋር ባየኝ ቁጥር ካልተደባደብኩኝ ይላል በኋላ። ከስንት ሰው ጋር አጣላይ መሰለህ? ከአማን፣ ከጆኒ፣ ከጸግሽ ከዛ ሽሜን ጠበስኩኝ። ያኔ ረጋለ። ለምን እንደሆነ ታውቃለህ? ሽሜ ፖሊስ ነው፣ ያው የመቶ አለቃ። ሽሜ ደግሞ ገና ለተዋወቅን በወሩ ካላገባውሽ አላለም። እግዜር ያሳየን። ስራ ከተቀጠረ አመት ያልሞላውን ሰው አግብቼ እንዴት ይሆናል አልኩኝና ከበቄ ጋር ጥንት አልኩበት። አይ በቄ አሪፍ ሰው ነበር። አሁን እስኪ እንዲህ አይነቷን አውሬ ምን አድርግ ነው የምትለኝ? ያላት ጉዳት ያትና በራስ ዘዴ ቀርባት የኔ መክራና እሷ ጋር ካለው ሲሄድ ማታናግረኝ ሆነ ምን ታደርግልኛለች? ሚኪ ግድ የለም ሞክራለሁ። ይሄ ለምን እንደምን ገብቷል? ያው ሴቶቹ አንተን በጣም ስለሚወዱና አንተ ብዙ ጊዜ ከስራቸው ስለማጠፋ ብዬ እኮ እንግዲህ ሞክርልሃል። ችግር የለውም። በእናትህ ኧረ ይሞክራል። በነፋሻ አየር ወክ ማድረግ ደስ አይልም? በተለይ በሶደሬ መንገድ ላይ ንፋሱ፣ ሙቀቱ። ለነገሩ ላንጋኖ አሸዋው ላይ ቁጭ ብሎ ቢራ መጠጣትም ደስ ይላል። አንተ የትኛው ነው ደስ የሚልህ? ሶደሬ፣ ላንጋኖ፣ ወንዶ ገነት ወይ ፍቄ ናዲታ? ከየት መጣ የኔ ጌታ? የድሮ ቦይፍሬንዴ ነው። በእናት እንዴት እድለኛ ነኝ። በህልሜ አይቼው እኮ ነበር። እንዴት እንደናፈቀኝ አንተ ከየት ተገኘ? ስልክህን ብለው እኮ እምቢ አለኝ። ወዴት ሄድክ ነው? ቆይ በእናትሽ ሻይ እንጠጣ እሺ? ደውልልኝ እሺ? አሁን ቀጠሮ ስላለኝ ልንለያይ ነው። ፍቅር እኔማ እኮ ከሚሙላ ቤት ነበር እና እንደታዘብኩ ነገርኳቸውና ስመጣ ነው
ምን ነው አንድ ሰው አይደለም 10 ሰው ታገባለህ። ምን ነው በመድኃኒዓለም ምን አይነቷን ያስተዋወቀኝ በእናትህ የአገሩ ወንድ ሁሉ የእሷ ባል አልነበር እንደ ነበረው እርግጠኛ ነኝ የቀራት የ6 ዓመቱ ጡጡ የሚባል ልጅ እሱንም ይሄኔ መንገድ ላይ አላገኘችውም እንጂ ባሏ ነበር ወይም ጠብሰዋል እና እሺ ታዲያ ምን ይሻላል አቤት ፕሊዝ ምን ተው እኔን ተውኝ ፕሊዝ ተናልባክ እውነት እኔ መጣሁ ለራሴ ጉዳይ አንተ ደግሞ ምን ሆንክ አንዲት ታምረኛ ልትዋወቅ ታምረኛ ለራስህ ታምረኛውን ትተዋወቃለህ ለእኔ ጉደኛውን ታስተዋወቅ እውነት እኮ ነው አንዲት በቃ አውሬ የሆነች ልጅ አለች እሷን ጠበስኩ ማለት 5000 ብር እጅ ላይ እሷ የባንክ ሆነች ወይስ ብሔራዊ ነው አውርር ነሽ እሷን ጠበስኩ 5000 ብር እጅ ላይ እሷን ከጠበስኩ ካልጠበስክስ 2000 ብር ከኔ ይወጣል እና የአንድ ወር ደሞዝሽን በወር ልታጭ ወንድ አይደለሁም ማጣብሼ ካላሳየው ኧረ ቆይ ለመሆኑ ማን ናት እቺ ነርሳለች አለች የምታማኝ ሳምራዊት በጣም ችግሩ ምን ታውቃለህ በቃ ለምታምረውም ለማታምረው ምሳሌ ሳምራዊት ነች በቃ ታዲያ ሳምራዊት ካልሆነች እሺ ማን ነች እቺ ብዙ ጊዜ ብቻዋን ምን ያለች እንደውም የሆነች አንድ አስቀያሚ ጓደኛ ሊያ ናታ ሊያ ናታ የታወቃል ሊያን የማያውቃት ማን አለ ከማንም ጋር አትገጥምም ከአንዲት አስቀያሚ ጓደኛዋ በስተቀር የሚገርማችሁ ነገር እኮ እሷ የዓለም ቆንጆ ጓደኛዋ የዓለም አስቀያሚ አንተ አታውቃትም አንተ ያኔ ከስራና ከፍቅረኞች ሌላ አታይም እንግዲህ ውርርዱ በእሷ ነው ማለት ነው የአንድ ሳምንት ልጅ ወይ ቆንጆ ልጅና 5000 ብር አሊያም 2000 ብር ኪሳራ ይሄ እብደት ታቤ ምን ነካ 5000 ብር ከፍዬ ባያስቀር አይለኝም እንኳን ተከፍሎኝ ባልበል ወንድሜ ይቅና ሌላ ተገኘ ተገኘ እውነት ግን ውርርዱ የተለየ በእናትህ የፈለገ ይሁን አስይዛለሁ ያልገባ ነገር አለ ምን ከተበላ 2000 ብር ተሰጥቷል ቶይ ይበላታል ችግር የለውም ከበላው ደግሞ 1000 ብር ይሰጣል ምን ነው ጨዋታ ነው ምን ችግር አለ ምን ችግር አለ በቃ ከተሳካለት 2000 ብር ተሰጣለህ ካልተሳካ 1000 ብር ይሰጣል ችግር የለም እንደማይሳካ እርግጠኛ ነኝ በል ግን ሌላም ነገር አለ ምን Hey! ماشي نعم ሌላ ነገር አለ ከሚያመጣው 1000 ብር ላይ የኔን ጥቅም አለ ከሚገኘው 1000 ብር ላይ 500 ብር እንከፍላለን እሱ ከበላስ ምን ችግር አለው ተበላላ እና ነው እስከዛሬ አልተበላው እኔ ተበላው እና ምን ላከሰው አባክ ምን አስፈር ምን አንበሳ ምትገል መሰለህ እንደሱ አይደለም ግን ዝም ብለህ ማብለጥ ተቀልዳለህ እንዴ እንዴት ምን ለምቀልደው አባክ አራሩጭ ተጨርቻ አመጣለሁ እንዴ ከዚህ በላይ ምን ትፈልጋለህ በቃ በላ ማግጫ አመጣለሁ ልትቆም ትችላለህ አመጣለሁ ከዚህ በላይ በቃ እኔ ሌላ ቦታ ይገራል አልፈልግም ምንድነው የምትለኝ? እሺ በቃ እሺ እሺ እኮ ጠብቀኛ ባሴ ሄሎ አቤት ታዲያ አስረጀዋ ተውኝ እስቲ ሜሪ መሰራት ያለበት ነገር በሙሉ ይሰራ እሺ አመሰግናለሁ
እና ይቅርታ ሄሎ በቃ ነገ ትሰጠኛለህ ግድ የለም በቂ ገንዘብ አለ ኪሴ ውስጥ በቂ ገንዘብ አለ እሺ አመሰግናለሁ በጣም ይቅርታ አንዴ ልናገር እስካሁን እንደገመገምኩ እኔ እናንተ አብሮነ ዘላቂ ሰላም ያመጣ አይመስለኝም አልገባኝም እንዳጠናው ሁኔታ የኪራይ ሰብሳቢ አይነት ነው አካሄድ የኒው ሊበራል ሲሆን ለኔ የማይስማማ አመለካከት ነው የምታራምደው እንዴት ነው ነገሩ እኔ እናንተ በአጋርነት ሳይሆን በተለያየ ጽንፍ ሆነ ልንኖር እንጂ በአጋርነት ልንቀጥል የምንችል አይመስለኝም ሳይክ ፊትክ ላይ ጭራሽ ደስታ የለም አንተ ያለፈውን ጊዜ ናፋቂ እንጂ የፊቱን ብሩህ ስራት የምታይ አይመስለኝም እንዴት መሰለሽ ምናልባት አመለካከትን አስተካክለህ መርዶ ነጋሪ ፊትቶ ደስታ አብሳሪ ገጽታ የምታሳይ ከሆነ ግማሽ መንገድ መጥቼ ልቀበል ይችላል መንገዱን ጨርቅ ያርግልህ ሲሳካሄዱ ጸረ ዲሞክራሲ ነው እንግዲህ ስሙ ኦኬ እንግዲህ ሜዳው ፈረሱም ይኸው ሜዳው ፈረሱም ይኸው ጥሩ ተኩሶ ሲነጉድ ይፈሪልንዴ ልብሴ ጋዳይ ፋኑን ድምካኝ እረተው በሉት ይሄ በጣም አሪፍ ሀሳብ ወንድሜ ለዚህ ሀሳብ ኮሚሽን እያዝለታ አንተ ምን ነካ ልጅቱ እኮ እድሜ ኮሚሽን የሚከፈልባት ምትገርም ልጅ አለች ምን ሆናል እንግዲህ ነገ ጨርቀን ጠለማበድ ነው እንኳን ሌላውን ታሳብያለች እያቸው ትንሽ አንተ እውነትም ቆንጆ ናት ሜሪ እንግዲህ እንደሚሆን አድርገው አደራ ሜሪ ሃይሊያ አይ ደህና ነሽ ሜሪ ይባላለሁ አንድ አካባቢ ነው ስራችን ኦኬ ምን አላላወቅሽ እኔ ግን አውቅሻለሁ ስለ አንድ ጉዳይ ላነጋግርሽ ፈልጌ ነበር ስለምን ጉዳይ አረፍ ብለን በርጋታ ብናወራ ብዬ ነበር አይ እዚሁ እናውራ ስለ አንድ ጓደኛችን ነበር እና ካየሽ ቀን ጀምሮ ሚካኤል ይባላል
አንቺን ለማናገር ብዙ ጊዜ ደገምኩት። ለምን አንድ ጊዜ አታናግሪኝ? እርግጠኛ ነኝ ስለዚህ እንደማታወራ። አንተ ነገር ትሆነ ይሳራሲ ነው ማራባት ተማም ፍቅር ግን ይዞ ያውቅ። ዛሬ ደግሞ ፍልስፍናሽ ስለ ፍቅር ነው። ስለ አሊ እየተባልክ ሄደ ጧት ማታ ፊቷ የተገተርክባት አልፈልግህም እየተባልክ ደርዘን ባለ 2 ገጽ ደብዳቤ ጻፍክባት እንደው ሌላዋ ከምትሰማ እሷ ብትገድል የመረጥክባት አከቱ ነገር እንጃ እንደዚህ ነገር እንጃ ይከፋል። እንደው በትካዜ ብዛት ቀልድ አላሰቀ እህል አልበላ ብሎ በቃ ግጥም አድርጎ ነው እህል የሚበላል። ምን ያገናኛቸዋል? ጨጓራ ሌላ ፍቅር ሌላ። ይሁን አሁን እንዳልኩ በፊት አንድ በጣም እንዲሞዳት ልጅ ነበረች። እንዴት ወዳት ነበር መሰለ። እና ምን ሆነች? አገባች፣ ወለደች ወይ ውጭ ሄደች? መቼም ከነዚህ አልጥ እሷን ተዋት በእናትህ። አሁን እቺ ነው አለች። እቺ እኮ አለች እዚህ እኛ መስሪያ ቤት እኮ ነው የምትሰራው። ስለ አዲስ አለች ነው የምታወራው? አዎ የሆነች አውሬ እኮ ነች። እምቢ የምትልህ ስለምትወድ ወይም ስለምትጠላ አይደለም። በቃ እንዲሁ ወንድ ስለምትጸየፍ እኮ ነው። ምን ይሆን ምክንያቱ? ማማ እንደሰማሁት አባቷ እናቷን ክፉኛ የቀጠቀጣት ነበር አሉ። ሲበዛ ቀናተኛ፣ ጠጭና ተደባዳቢ፣ ሲነሳበት ደግሞ ካራና ጉማሬ ይዞ በውድቅት ላይ ቀበሌ ግቢ ድረስ ነበር የሚያሯሩጣት። አሁን እንኳን ተፋቷል። ያልኩ ልጅ እኮ ብቻዋን ከእናቷ ጋር ነው የምትኖረው። ለዚህ ይመስለኛል ወንድ ስታይ እንደ አውሬ የምትሸሸው። ከአንዲት ጓደኛዋ በቀር እኮ ከሌላ ሰው ጋር አታያትም። አበጋዝ የጓደኛዋ መልክ አስቀያሚነቱ ደግሞ ከሷ ቆንጅና በእጥፍ ስለሚልቅ ማንም አይቶ አይጠግባትም እኮ። ታዲያ ማን ነው እሷን ቀርቦ የአባቷን ዕዳ ለእሷ የሚከፍለው? በበኩሌ ምርጫ ያለኝ እሺ በቃ አንድ ጊዜ ቀርበያት በቃ ቆንጅናዋን መልኳን ተው በቃ እግሯን እኮ ብታየው በቃ እንዴት እንደሚሆን። በርግጥ እግር ላልከው ነገር ከሴት ልጅ ውበት ከቶውንም ቢሆን እድሜ የማያደበዝዘው ጉብ ነገር ቁመና ላልከው ነገር ሴት ልጅ ትንሽ አበጋዝ ዘለቅ ማት መጣችል መጣች። ነገር ልጅቷ ምታት አላት። ሌላ ያልነገርኩህ አበጋዝ ይህች ልጅ ተጣበስክ ማለት ሌላ ተጨማሪ ብዙ ሺህ ብሮች አሉ። ኧረ ብሩ ቀርቶብኝ ነው እንዲሁ እሷን ብቻ ባለ። ኧረ ግድ የለም የላይኛው ክፍል ስራ አስኪያጅና አስተዳደር በሷ ላይ መጫረት ነው ስራቸው። ብዙ ሺህ ብር ነው የሚያስይዙት። ቆይ እኔን እምቢ ብትለኝስ? ያው ትበላለህ። እንዳንተ ማለት ነው? አዎ እንደኔ። እኔ ትሆናለህ አንተ። እቺን የመሰለች ልጅ ለማየት ብቻ ገንዘብን አይደለም ምን እንዳያውቁ 7 ዓመት ብትገዛለህ። ታዲያ ቁማሩን ምን አለ? ብዙ ልጅና ቁማር አብረው አይሆንም።
እንደ ድሮ አይደል? እውነትህን ነው። ምን ነው? ቆይ ደብዳቤ መጻፍም ሆነ መላእክተኛ መላክ አይቻልም አልከኝ? ወዳጅ ፈጣሪ ብላቱን ለግስ እንጂ ልጅቷ የምትሆን አይደለችም። እምቢ የምትልህ ስለምትወድ ወይም ስለምትጠላ አይደለም። በቃ እንዲሁ ወንድ ስለምትጸየፍ ነው። የጓደኛዋ መልክ አስቀያሚነቱ ደግሞ ከእሷ ቁንጅና በእጥፍ ስለሚልቅ ማንም አይቶ አይጠግባትም። ለምን 20 ሺህ ብር አይሆንም? ከምር ነው? ሶስት ሺህ እናስዛለን፣ 5000 ትገብላላችሁ። እንዴት ነው በአንድ ሩድ 3000 ብር የምትደርሰው? ታደፈሩስ የሆነ ነገርማ አለ። የልጅቷ ዘመድ ተገኘ ዘመድ እንደላት እያወቃ ታወሰሰ እና ምን አዲስ ነገር አለ? በራሱ የሚሰማ ተዘጋጅታ በሚቀር ወራልኝ ትንሽ ትሉ ለምን ተሰለከ? ጀምራት ነው ምንድነው? በህልሜ ነው በእውኔ ነው? በህልሜ? አይ በህልሜማ ነው። ጨበጠችው እንዴ? ደግሞ ተከትላው እንዴ? ነው በእውኔ እኔ በእውኔ ነው። አይ በህልሜ ነው። በእውኔ ነው። በህልሜ ነው እያልኩ በእውኔ ነው ስለ ኧረ በህልሜ ኧረ በእውኔ ነው ባሴ። ሰይጣን
ሰይጣን ነው እንጂ በሉ በቃ እኔ ልሂድ። እሺ ማን ነበር ያልሽኝ ስምሽ? ሊያ። ሊያ በጣም ለትልቁ ነገር በጣም ነው በጣም ለትልቁ ጌኮ እንዴት ያለ አቤት ጧሳ በጣም እሱንማ አውቄ ነው። የአክስቴ ልጅ አብራችሁ ኮሜርስ ትማለች። ማ አታውቂም? የምትታወቅ አይነት ልጅ አይደለችም። ትንሽ ጭምት ብትይ ሳባ? አዎ ሳባ። እኛ ቤት ውስጥ ሚጢ ነው የምንላት። ግን እንዴት አወቅሻት? በራሴ መንገድ ልቀርባት ሁሉ ሞክሬ ሁል ጊዜ አብራችሁ ስለምትሆን አልቻልኩም። አንድ ነገር ግልጽ ለማድረግ እፈልጋለሁ። እስከ ሕይወቴ ፍጻሜ ድረስ አብሬያት መሆን የምፈልግ ሰው ነው። እዚያ ላይ ከአንቺ ቃል እንደማትወጣ ሳባ ሚጢ ስለነገረች ነገሩ እንደማይበላሽ እርግጠኛ ለመሆን ስል ነው አንቺ ጋር ለምን ያመጣው። መጀመሪያ አንቺ የተገናኘን ይሄንና ከዛ አብራችሁ ይሄን አንድ ውሳኔ ችግር የለውም። በእናትህ እንዳትጎዳ። እኔ ግዴለ ለማንኛውም ከአንቺ ጋር እየተገናኘን እስክታይኝ ድረስ ጉዳዩን በሚስጥር ብትይዙ እንግሊሽ ለሷም ቢሆን ባትነግሪያት አልፎ አልፎ እየተገናኘን ብታይኝ ብትወስድ ሄድና ሲሳሳሙ ካላየው በስተቀር አላምንም ብሏል። ደነቀ ብለህ ንገረው። እሺ ንገረው። ተቀመጠች፣ አናገረችው። ከዛ ሳቀች። በአይኔ ያየው ሳቀች። ማን? ሊያ? እኔ ሚካኤልን ሳቀች። ተመስገን ነው። ቆይ ምን ቢላት ነው? ባኬ ቀድሞት ሄዷል። ደግሞ ጣጣ ውስጥ ነው የገባነው። ልንበላ እኮ ነው። ልንበላ ታዲያስ ልንበላ ነው። ምን ቢላት በእናትህ ይቺ አውሬ እንደ ቤት ድመት ስትቀለበስ አይተሃታል? አስበዋ። እኔ እኮ የሚያሳስበኝ ሌላ አለ። ብሩን አስበዋ፣ መጠኑን አስበዋ እኮ። ምን ቢላት ሚላትን ማወቅ አለብን፣ ያላትን ማወቅ አለብን። ልንገርህ፣ እናውቃለን። አስብ፣ ወደኋላ የሚባል ነገር የለም። እውነቴን ነው፣ እናውቃለን። ከዛ ተው እናደናቀፋለን። በቃ እኛ ምን ነጋገረን? አውቶ ነገር እስኪ ተወኝ ተወኝ። አንተ በእናትህ ንገረኝ። ምን ሆነሃል? አልነግርህም። እኔ እኮ ግራ ግብት ብሎኝ ነው። ምን ብልሃት ነው? ሆቴል ይቆጣል እንጂ አልነግርህም። በእናትህ ንገረኝ። ምን ሆነሃል? አንተ ንገረኝ እንጂ ምንድን ነው ትስቃለህ? ለማንም አትናገር። አቢሙት ሚካኤልን ለማንም አልናገር።
ጥሩ እንዴት መሰለህ? ምን ነበር? አንድ የግል ጉዳይ ላናግርሽ ፈልጌ ነበር። ጓደኛሽ እንድታማልጅ ፈልጌ ነበር። ጓደኛሽ? አዎ ጓደኛሽ ጽጌ እንድታማልጅ ነበር። ፕሊዝ አንተ ልጅ እንደምን ነክቷል? ሳቅሳቅ ነው። ኧረ ምንም ነገር እንደምን አደራችሁ? ሰላም አይደላችሁ? ተፈጠረ? አንተ ንገረን እንጂ። ምንም የተፈጠረ ነገር የለም። ግን ልጅቷ እንዴት ይሻለች? አይ ምንም አይ እንዴ ነው የተፈጠረው ነገር አውቀው ምንድን ነው የተፈጠረው? መስተፋቀር እግዚአብሔር እንደዚህ ሰጥቷል፣ አዝዟል። እግዚአብሔር አታይምን እንጂ ያስታውቃል እኮ መስተፋቀር እኮ ያስታውቃል። አክቶ ደንቅ ባሴ ደንቅ ተውና እሱን አዳምጠኝ ነኝ። አንድ ነገር ታደርግልኛለህ። አሁን በቀጥታ ራስህን እንደ ጸጉረ ልውጥ እንደ ሰላይ እንደ ደህንነት አደርግልኝና ብለህ ትከተላለህ። ትከተልና ያገኘው መረጃውን ነፈስ አድርጋ አምጥተህ ለእኔ ትሰጠኛለህ። እኔ ማድረገውን አውቃለሁ። እንዴት ብዬ ነው የምሰልለው? እንዴ ምን ማለት ነው? እንዴት ብዬ ነው? መጀመሪያ ቀስ ብለህ ትጠጋለህ። ቀጥሎስ? ትጠጋና ቀጥሎስ? እውነት ባሴ ቀጥሎ ምን ይላል? ቀጥሎ ምን ታረግ? ቀጥሎ አሁን ተጠግተሃል እኮ ተጠግተህ ብልሃት ፈልጋል እንዴ ራስህ። እውነቴን ነው። እንዴት አይነት ብልሃት ነው የምፈልገው? ይሄ ጭንቅላትን አሰራዋ። ምን አባቱ እዚህ ይላል አሰራው። እውነቴን ነው። ግን እንዴት ትወዳቻል? እንዴት መሰለሽ ለትዳር እኮ እንደሷ ውበታቸው ከተት ያለ ሴቶች ናቸው ብለን የተማርነን ቆንጆ ነን የሚሉትማ ፍዳሽን ነው የሚያምኑት። ከአንቺ ጋር ትዳር ሳይሆን ፉክክር ውስጥ ነው የሚገባው። ልጅ ጡት አጥቢ እንኳን ብትያቸው አንተስ ብለው ይከራከራል። እውነቴን እኮ ነው የምልሽ። የመጀመሪያ ልጅህ ወንድ ነው ሴት ነው ማለት የምትፈልገው? ሴት። ለምን? እኔ እንጃ ብቻ አላውቅም። ከመጀመሪያ ልጄ ጋር በጣም የቅርብ ጓደኛ መሆን ይመስለኛል። አንዳንድ ጊዜ ቤት ውስጥ የተሰራው ምግብ ሳይጥመን ሲቀር እኔና እሷ ብቻ ተጠቃቅሰን ወጥተን ውጪ በልተን እንዳልቀመሰ ሰው ተመልሰን የምንመጣ ይመስል። ሴት ልጅ 10 ጊዜ እጥፍ ከወንድ ልጅ አስተዋይ ነች። እኔ ሴት ልጅ ብትል መጀመሪያ ልጅ ደስ ተስፋ ቆርጣል። ምን ነው ምን የመጀመሪያ ልጅ ወንድ ነው ሴት ነው? ሁሉ ጨርሰው ስለ ልጅ መውለድ እያወሩ ልጅ ለምን? እኔ ያለ ቢወልዱም ካልተሳሳሙ አላምንም።
አንተ እንዴት ናችሁ? እኔ የምለው እንዴት አልጠረጠረችም? የዓለም አስቀያሚ ሴት ጓደኛዋ። ታዲያ እኔንስ ብልህ ያስባለኝ ነገር ምንድን ነው? ይኸው አይደል? በእሷ ቤት ለጓደኛዋ ሸበላ ባል ተገኝቷል። ታዲያ እንዴት ነው ያንተም እኮ የጓደኛዋ ነው ብትነግራትስ? እስካሁን እንዳልነገረቻት እርግጠኛ ነኝ። ወደፊት ደግሞ አሪፍ መላ ነው። ይመል ኦኬ በቃ ሲመጣ ይደውልልኝ። ሄሎ አበጋዝን ነበር። አልገባም። ዛሬ የሚገባ አይመስለኝም። ምን ሆኖ ነው? በሰላም ነው? ኧረ እኔ እንጃ። ኦኬ ሞባይል ይኖራል? ነበረው። እባክህን ስጠኝ። 09 አንዳንድ የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። የኔ ፍቅር እንደው አንቺን ሳያዩ መዋልና ማደር እንዴት ስቃይ ነው። እንኳን አየሁሽ። አለውን ትንሽ እኮ ስራ ስለበዛብኝ ነው። ስራ? ፈተናም ስለደረሰ ትንሽ ማጥናት አለብኝ። በዲግሪ ተመርቄ ያላልከኝ ነው? አዎ ዩኒቨርሲቲ እኮ እየተማርኩ ነው። አልነገርኩሽም? ማታ ማታ ድራፍት ከምጠጣ ብዬ እንደ ቀልድ ጀመርኩና ዘንድሮ ታድለ መስለኝም ነበር። ሻይ ጠጣ። አይበለውና ጽጌ አልፈልግም ብላ ድርቅ። ምን አደርጋለሁ እንግዲህ እያዘኑ እየከፋኝ ይቀራል። ምን መሰለሽ ግን እኔ እሷን የመምረጥ መብት ያለኝ ምን ያህል እሷን ምን ያለ መምረጥ መብት አይደል? እሺ ካገባህ በኋላ ብታንብስ ኖርማል ምን ታደርጋለሽ? በባልና ሚስት መካከል ያለ ኖርማል ነገር አለ። አትቀጠቅጣት፣ አታሰቃያት። አልገባኝም ማለት ዱላ እጄን አንስቼ ሚስቴን በዱላ ልመታ?
እንዴት ይሆናል? ሚስቴ እኮ ነች። ለዚያውም ግማሽ አካል እንዲያውም የተሻለው ግማሽ። እንዴት ነው ራሴን የምጠው? ፍጹም እስኪ እግዚአብሔር እንደ ሰለሞን አንድ ጥያቄ ጠይቀኝ ብል ምን ጠይቀዋለሁ? መልካም ሚስት። አንተ ደግሞ የጽጌን ፈተና እንደሆነ ታልፈዋል አታስብ። አሁን የጠየኩህን ብቻ መልስልኝ። እውነቴን እኮ ምንሽ እኔ ገንዘብ፣ ሀብት፣ ስልጣን እነዚህ ነገሮች እኮ ነው ለፍቼ ደክሜ ያገኛቸዋለሁ ብዬ ማስባቸው ነገሮች ናቸው። መልካም ሚስት ግን ሁሉ ጊዜ ከእግዚአብሔር ዘንድ የምትገኝ ትልቅ ስጦታ ነች። መልካም ሚስት ካለች ደግሞ ያሽው ነገር በሙሉ ይባረክልሻል። ምክንያቱም ሌት ተቀን እሷን ለማስደሰት ስትይ ትሰሪያለሽ። ጨቅጫቃ ሆነሽ ግን ያሽው እንኳን ይባረክልሽ። ከእያንዳንዱ የተሳካለት ወንድ ጀርባ አንዲት ሴት አለች። አዎ፣ ከእያንዳንዱ ያልተሳካለት ወንድ ጀርባ አንዲት ሴት አለች። በነገራችን ላይ በጣም ነው ላመሰግናቸው ነው። ለምን ስለሽ ቆንጆ ልጅ ስላስተዋወቁኝ። አንተም ጊዜ ይስጥህ ማለት ድጉሯቸው ልትቆርጠው በመነሳት በነገራችን ላይ ከፈሉ አንከፍላለን ግን እናረጋግጥ እያሉ ምን የሚያረጋግጥ ምን ያውቃሉ? ማረጋገጫ እንፈልጋለን እንዴ? ስለሆነ ግን እንዴት ነው ትናንት ተሳክቶ ሻለች እንዳለች ቁጣ ማለት እኮ መቼ ነው ሆኖ የሚሆነው? ግዴ ለበቅርብ ይሆናል። ትናንትና ግን እንዴት ነው መቅረት ጠቀም? ወዳጄ መቅረቴ እንኳን ጠቅሟል። ግን የዛን ያህልንም ፍቅር ሲያንገበግበኝ እሷን እናፍቃለሁ ብዬ ቀርቼ ለራሴ በናፍቆት ተንገብግቤ ልሞት። ሩፋኤል ደጋግማ ቢሮ መምጣቷንና ስልክ መደወሏን ስለሚል ትንሽ ተረጋጋሁ እንጂ ተወኝ። ሚካኤል ሄሎ። ሀያ በጋዝ እንዴት ነህ? ዛሬ ከስራ ስትወጣ እንገናኝ። አይ ምን ነው አይመችም? አይ ዛሬ እንኳን ፕሮግራም አለ። ምን አይነት ፕሮግራም? አርብ የራሴ የሆነ ልምድ አለኝ። ሲኒማ ቤት መግባት በጣም ደስ ይለኛል። እኔም ሲኒማ ማየት እፈልጋለሁ። እሺ ዳክተር እሺ ስትወጣ ደውል። ለምን? እኔ እንጃ። እዚህ ጋር መቀመጥ በጣም ነፃነት ይሰማኝ እና ፕሊዝ ባክሽ በቃ እዚሁ ሰውዬ ማን ልጅ ችግር አለበት? በል እባክህ እዛ እራስህ እባክህ ወደዛ እንገናኝ ግን በል አትዝ በል እዚህ በዚህ ቤት ነው የሚለፈለፈው። በዚህ ቤት ነው የሚነገረው። እናያለን። እሺ ውይ የሚገርመኝ ነገር ደህና ነገር እንዳከራዩ ወሬያቸው ልፍለፋቸው መከራ። እሺ እንታያታለን። አንተ ክፉ የምትገርም ሰው ነህ። አንቺ በጣም ደስ የምትል ልጅ ነሽ። እሺ ጽጌ አልነገርሻትም አይደል?
ደገመና ሳላ በክፈል ከዚህ ምን ይዘላል? የምን ስማ ከፍለህ እኮ አታውቅም። ስነ ስርዓት አንተ ምንድን ነው የሚለው? ጎና አሁንም አላመናችሁ? አምነን ተጫውቶ ብሩን ኦኬ ደነቀው ብሩን መስጠት እንችላለን እኮ ችግር የለብን። ግን ሚካኤል ግን እኔ የሚቸገረኝ አንድ ነገር ግን ማወቅ እኔ ብር ሰጣ ችግር የለብኝም። አንተም እንኳን ኖርክ እዚህ ጋር ችግር የለውም። ብሩን መውሰድ ትችላላችሁ። ግን አትጠራጠሩ። ፍርጥርጥ አድርጌ በቁማር በገንዘብ ነው የወሰድሽ ብዬ እነግራታለሁ። ምን ትላለህ? ይኸው ገንዘብህን ያውልህ መውሰድ ትችላለህ። አይ የበላውን ገንዘብ መውሰድ ትችላለህ። አይ ገንዘቡ ይቅርብኝ የምትል ከሆነ ደግሞ በምን ልትስማማለህ? ያለበለዚያ ጉዳዩን ለሊያ ፍርጥርጥ አድርጌ እነግራታለሁ። በትክክል ምርጥ ከሊያና ከገንዘብ ለምን ይጎዳል? ለምን ይጎዳል? ሰርተን ምን ንገሯት። ምን who cares? ኖ እንገራት። ያዝ አልፈልግም። በቃ ንገራት። እንዲህ ኖ ሚካኤል ኖ ውሰደው። ለምን ትንሽ ጊዜ ውስጥ ማሰብ ያስፈልጋል። እኔ ብሎ ማሰብ ያስፈልጋል። ማሰብ እንዳበጋዝ ታገስ ሚካኤል። ያዝ በእናትህ ስማ ከገንዘብና ከሊያማ ገንዘብ እንግዲህ አዳርጠን ገንዘብ አዳርጠን በፍጹም አያደርገውም። ምን ነው ያለኝን ሁሉ ሰጥቼ የኔ ባረ ምን ነው የኔ መሆነችና ወይ ባከራየው ወይ ጠቅልዬ በሻጥኩልህ እግዚአብሔር አባታራ ናኔ ታከል ናኔ ቤቴ ይመስላል። ተንኮለኛ ነህ ግን ወደድኩሽ አለ። ምን አባቴ ነው? አንቺን በግላቸው ቀርቦ ያናገረ አንድም ሰው እንደሌለ ሳውቅ የራሴን መንገድ መጠቀም ግድ ነበር። አንቺን የመሰለች ውብ ቆንጆ ለማግኘት ማንኛውንም መንገድ መጠቀም አትፍረጅብኝ። እገዛልሻለሁ። ቃልሽን እጠብቃለሁ እስከ ዘላለም። የአይኔ ቆንጆ አንድ ነገር ልነግርሽ ነበር። ምንድን ነው? አቶ ደነቀው በአንቺ ላይ የሚያደርገውን ነገር ታውቂያለሽ? አላውቅም። ጨረታ ይዟል። አንቺን የግላቸው ለማድረግ ለሚሞክሩ ሰዎች ከተሳካላቸው ብር ለመክፈል ቁማር። አልገባኝም። የተለያዩ ሰዎች ወደ አንቺ ጋር መጥተው አንቺን የግላቸው ለማድረግ ከተሳካላቸው ገንዘብ ሊከፍል፣ የግላቸው ለማድረግ ሞክረው ካልተሳካላቸው ደግሞ ለሱ ገንዘብ ሊሰጡት፣ እንደዚህ አይነት ጨዋታ ይዟል። እና አንተ ጋርም ደርሶ ነበር? አዎ መጥቶ ነበር። ለዚህ ነው አይቀርብከኝ? ኖ በፍጹም አይደለም። እኔ እንዳየሁሽ ነው የወደድኩሽ። በእውነት ነው የምልሽ። እመኝ፣ እውነቴን እመኝ። ከዛ ደነቀው መጣና ብር ሲያስይዝ ለብር ብለን እንቀረብ። በፍጹም እንደሱ አታስቢው ፕሊዝ፣ እንደሱ አታስቢው ሊያ። እኔ በጣም ነው የወደድኩሽ፣ እንዳየሁሽ ነው የወደድኩሽ እያልኩሽ።
ከየት መጣ? ከኋላሽ እየተከተልኩሽ ነው። ሊያ የኔ ቆንጆ፣ ይሄን ወሬ ከሌላ ሰው እንዳትሰሙ እኔ ራሴ ልንገርሽ ብዬ ነው የነገርኩሽ እንጂ ዝም ብዬ ጸጥ ልል ነበር። ግን እኔ በፍጹም አንቺን አጥቼ ሌላ ሴት ጋር መሄድ አልፈልግም። ፕሊዝ ተረጂልኝ ሊያ። ወይዘሪ ሊያ አቶ አበጋዝ የተባለው ግለሰብ ሆን ብሎ አስቦበት አንቺን በገንዘብ ተወራርዶ አይደለ? ወረድ አይገርምሽም? ምንም አውቀዋለሁ። ሙች ለወረድ ገንዘብ አስይዞ ነበር አይደል? አይገርምም? እሺ ወሬኛ ወሬኞች ባኪን ብሩ ሰጥና ለተባሉት ሰዎች በሙሉ መልሰላቸው። እኔ ታውቃቸዋለሁ። ግዴ ለመጀመሪያ ባሴን አገኘው፣ ከዛ በኋላ ሁሉንም ሶርስ ያሳየ። ፕሊስ ሚኬ እንዳልክ ነው። ይውል አሳያለሁ። የእያንዳንዱን አድራሻ ሰጣለሁ። ተሳሳተ ደግሞ አሁንም ተጣላ። እባካችሁ ተው። አንተ በቃ ሙድ ከተሰረቀ ሁሉ ነገር ይበላሻል ማለት ነው። እስኪ ተወኝ በእናትህ ተወኝ። በቃ ሌላ እንፈልጋለን። ምን ችግር አለው? እኔ ሌላ ሴት በፍጹም አልፈልግም ማለቻ። ታዲያ በለኝ በምንም ማለት ሌላ ሴት አልፈልግም። እኔ ዝም ብዬ በእሷ ትዝታ መኖር ይሻላል። ግድ የለም ትንሽ ሞክር። ትንሽ አንድ ሴት አለች፣ እሷን ያት። ኧረ ተው በእናትህ። አይታት አይሻልም እንዴ? ያት በቃ በጣም አሪፍ ልጅ ነች። ያትና እናወራለን። እንዴት ብትይ 195 ሹራቡ 95 ቁምጣዬ 65 195 ጸሎታቸውን ጸልዩ። ሰው በዚህ ወፋተበ በተጮሱ እግዚአብሔር ያጸናችሁ። እግዚአብሔር ልቦና ይስጣችሁ። እግዚአብሔር ይናችሁ። ሃይ የድሮ ቦይፍሬንድ ነው። ቆንጆ ልጅ። ሃይ እንዴት ነህ? ደህና ነህ? ሰላም ነህ? ጠፋህ? አለሁ። ወዴት እየሄድክ ነው? እዚህ አንድ የምቸኩልባት ጉዳይ ስላለች ይቅርታ፣ በጣም ይቅርታ። ይገርማል። ጥፍት ብሎ ዛሬ በስንት ጊዜው መሰለኝ የተገናኘ ነው። በቅርብ ነበር የተዋወቅ ነው። ከዛ ሰማይ ወድቆ ከላይ ምንሽ እኔ ገንዘብ፣ ሀብት፣
አሜን ስልጣን እነዚህ ነገሮች እኮ ነው ለፍቼ ደክም ያገኛቸዋል ብዬ ነው ማስበው መልካም ሚስት ግን ሁልጊዜ ነበር ካንቺ መለየት ፍቅሬ ያላሰብነው ይሄ ሆነል ዛሬ ወድሻለሁ አድሎኛል የፍቅር ቤት ንጹህ ሰው ድገምልን ያልህ ልቤን ያርሰው ወድሻለሁ ቆንጆ ሶስተኛ ዓለም ጦርነት ላይ እንደሚጀምር ታውቂያለሽ? ፊልም ላይ ይችላል። ፊልም ልጋብዝሽ? ወራጅ አለ? ሰው አለ? ሰው ልጅ ፈተናው ብዙ የኑሮ ሳንካና ጓዙ በትዕግስት ይዘው ካልገፏት አንዳንዴ ሕይወት እንዲህ ነው